በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓመተ ሰላሳው ለወርኃ የካቲት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱ ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆረጠው። ወደ ሄሮድስ አቀረባት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክቡር ዮሐንስም ራስ በቤት ውስጥ አስቀራ። የፊተኛይቱ ሚስት የንጉሥ አርጣ ልጅ ግን ባባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስም በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮድያዳ እንዳገባ ነገረችው። በዚያን ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊትም ሰብስቦ ወደ ገሊላ ዘመተ። የገሊላ ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህንን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱ ምክንያት የገረች ጥፋት በመደረጉና ታላቁን ነቢይም ስለመግደሉ ከሽሞቱ ሻረውና እንደ ልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበረ። ከዚህ በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱን ሁሉ ወሰደ። ለሚያየው ሁሉ አርአያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎቹን መናኸሪያ አድርገው ያድሩበት ነበረ። በዚህ ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች የ40 ቀን ጾምን ሊጾሙ ወደ ኢየሩሳሌም ተጓዙ። ይህን ከብዙ ዘመናት በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበት ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘ። በነቃ ጊዜም ራእይን እንዳየው የባልንጀራው ነገረው። ቅዱስ ዮሐንስም ወዳመለከተ ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩትም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜ ያ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስ ራስ አገኘዋት። ከእርሷም ተባረኩ። ወደ ሸክላ ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያ ሰውም ከእርሱ ጋር ወደ ቤት ወሰዳት። ታላቅ ክብርን ማከበራት። ሁልጊዜም የሚበሩ መብራቶችን በፊቷ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜም መብራት የምታበራ ሆነ። የቅዱስ ዮሐንስ ራስ ወደ አርዮሳዊ ሰው እስከ ደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፈላልስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበር። የከበረው ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበት። ከዚያ ቦታ አሳደዱ። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከተሾሙ ድረስ ፈጽሞ ሰው የማይኖርባት ምድረ በዳ ሆነ። ቅዱስ ዮሐንስ ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበት ቦታ ነግሮ አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚያ ወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲሁም የሚል አለ። የከበረው ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠቻት። ይህችም የረከሰች አመንዝራት ልትዳስሳት በወደደች ጊዜ በወጭት ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኖራ በአረቢያ ምድር አረፉ። በዚያ ተቀበረች። ነጋዴያን በዚያ ቦታ የሚያድሩ ሆነ። በእግዚአብሔር ፍቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጣት። ከእርሳቸው ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች የበረከቱ ከኛ ጋር ትሁን ለዘላለሙ አሜን። ሰላም ለርእስከ ክቡር ዘተረክበ ዮም በነዋየ ጽሁር ዮሐንስ ሰራሪ ንጉሥ አይዋፍ ንስር ንሳኒ በአክናፊከ ለአዋድ ወኒ ለግብ ከሚያስቆቀቀው የማየ በጽንፍ ለባይር። በዚህ ዕለት የከበረ የእስክንድርያ ሊቀ ጳጳስ አባ ሚናስ መታሰቢያው ነው። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት፣ የቅዱሳን መላእክት በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ ይደር። በሁሉም ሊቃነ ጳጳሳት፣ ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የሕዝበ ክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዛቅረብኩ ማህሌተ አዘኪረ አይላፈ መለተ ጸምዱ ከዘልፈ ለላ አነበቶ ከፍዘን ሂደቴ መጻፈ
እንተረሰይከ እግዚኦ ጻድቅ መበለት ኩፈ መላው ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ወአንደ ናግል አዲው መነኮሳት ሄራን ባርኩ ጉባኤ ዛቲ መካስ ከአረጋዊ ልህቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዘጻፈው እንዘይደር ለዛንሮ ለዘተርጎመው ልሳነ ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይ ሶሬ ማረን ኢየሱስ ክርስቶስ ሶሬ ማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። ውድ የኤማሁሳውያን ቤተሰቦቼ ዛሬ ደግሞ የካቲት ወር ተጨርሷል። እንግዲህ መጀመሪያ ላይ ካርጋችሁ ጀምሩ። ከወደዳችሁት ደግሞ ሰብስክራይብ በማድረግ ቤተሰቡን ላላ ቀጣይ ደግሞ የምስዋክና የቅዳሴ ሰራዊት ክፍል አስቀምጥላችኋለሁ። ገስጾ ሰራዊቱን ማስቀምጥላችኋለሁ። የቅዳሴ ጊዜና የቅዳሴ ማርያም ሰራዊቱ ተመሳሳይ ነው። መጨረሻው ላይ በአሚነ ዚአሃ ለማርያም የማርያም ቅዳሴ ከሆነ የክርስቶስ ቅዳሴ ከሆነ ወይና የግዚነ ቅዳሴ ከሆነ ቅዳሴ ዘግዚ ከሆነ ደግሞ በአሚነ ዚአሁ ለክርስቶስ እንላለን ማለት ነው። እሱ ሰፋ ባለ ሁኔታ ሰራላችኋለሁ የቅዳሴን ሰራዊቶች ለብቻቸው። ነገር ግን በዚህ ያህል እንድትረዱት ነው። ሰብስክራይብ አድርጉ። ገስጾ ገሰጸኒ እግዚአብሔር ወለሞት ባህቱ ይመጣወኒ አርኅዉ ሊተ አናቅጸ ጽድቅ ለመ